ውድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ? በያላችሁበት ዓለም ዳርቻ ሰላማችሁ በዝት ተረፍረፍ ይበልልኝ። እንግዲህ ያው አልፎ አልፎ በተደጋጋሚ ባይሆንም ሲመቸኝ እያሳየኋችሁ ነው፣ ተልባ ስጠጣ ማለት ነው። ዛሬ ደግሞ እንግዲህ በሶ ነው የሰራሁት ማለት ነው። በእርግጥ አርፍጃለሁ የሆነ ቤፕሲ ለሆቴላቸው እያወረዱ ነበር፣ እሱን ተመልከች ተብዬ ማለት ነው። ምክንያቱም የሚያወርዱት ሰዎች መታየት አለባቸው ምን ያክል እንዳወረዱ። እንደዚህ እኔ ላይ ሆኜ ነው የማያቸው የምመለከታቸው፣ ወይ ደግሞ ከውስጥ ዕቃ ይዘው ሄዳሉ ማለት ነው። እና እነሱን ተመልከች ተብዬ እዛ ቆይቼ ነው እንጂ አሁን ረፍቷል። ዛሬ ቅዳሜ ነው ማለት ነው ቤተሰቦቼ። በነገራችን ላይ በዚህ አጋጣሚ ሳልናገር ማላልፈው ነገር ጨጓራ ያለባችሁ ሰዎች ራሳችሁን መንከባከብ አለባችሁ፣ ግዴታ ነው። በተለይ በሶ፣ ተልባ የመሳሰሉ አብሽ የመሳሰሉ ነገሮችን መጠቀም አለባችሁ ማለት ነው። እኔ በነገራችን ላይ አብሽ ጀምሬ ነበረ፣ ግን እምቢ ያለኝ ማለት ብዙም አልቀበልልኝ አለ ማለት ነው። ስኳር ራሱ በጣም እያበዛውበት ሞክሬው ነበር፣ ግን ምንም ተልባውንም ቢሆን ለመጠጣት አልቻልኩም። ግን ማለት ለመጠጣት ስላችሁ የተፈጨውን በጥብጦ ለመጠጣት አልቻልኩም፣ ግን ፍሬውን ግን እየቀቀልኩ እጠጣለሁ ማለት ነው። ስለዚህ ዛሬ ደግሞ እንግዲህ በሶ ነው የምጠጣው ማለት ነው። ዛሬ ቅዳሜ ነው በነገራችን ላይ እንደነገርኳችሁ። ቤፕሲ ሲወርድ ተመልከች እንተብዬ ነው ያረፈርኩትኝ ማለት ነው። እና ስለዚህ ቤተሰቦቼ በዚሁ አጋጣሚ ምክር ቢጤም ይዤላችሁ መጥቻለሁ ማለት ነው። ምክር ለእኔም ለእናንተም የሚጠቅም ማለት ነው። በዚሁ አጋጣሚ ተልባ ወይም ደግሞ የበሶ እህል መግዛት የምትፈልጉ አናግሩኝ ማለት ነው። አንድ ጓደኛ ያለች በጣም ንጹህ ነው የምታመጣው ማለት ነው። ተማምናችሁ ልባችሁን ከፍታችሁ ነው የምትጠጡት። ይሄ ተልባው ራሱ እንትን በሶ ራሱ ሲጣፍጥ ማርያምን ሲጣፍጥ ማለት ነው። ስለዚህ ማዘዝ የምትፈልጉ በሶ ማዘዝ የምትፈልጉ አናግሩኝ ማለት ነው። ከፈለጋችሁ ንጹህና የቤት የተዘጋጀ ነው አላችሁበት ድረስ ይመጣላችኋል ማለት ነው። እኔ አይደለሁም ነጋዴ በነገራችን ላይ ጓደኛዬ ናት ማለት ነው። ግን አስተማማኝ 100% አስተማማኝ ናት ማለት ነው። ኃላፊነቱን እኔ ወስዳለሁ። እና ያው በዚያው አጋጣሚ ምክር ቢጤም ይዤላችሁ መጥቻለሁ። ምን ልላችሁ መሰላችሁ የፈለኩት ማለት ነው። ብዙዎቻችን አንዳንዴ ያሰብነው ቀርቶ ያላሰብነው የምናደርግ ሰዎች አለን ማለት ነው። ስለዚህ ለዚህ ነገር ምክር ቢጤል ነግራችሁን የመጣሁት ማለት ነው። ምንድነው መሰላችሁ? እሱ አንድ ነገር ካላቀርንበት ካላሰብንበት ማድረግ የለብንም። ለምሳሌ ልብስ መግዛት ሊሆን ይችላል። አንዳንድ ሰው ልብስ ስለገዛ መግዛት የሚፈልጉ ሰዎች አሉ። ሽርሽር ወይም ደግሞ ለመዝናናት ሲሄድ ሲያው ሰው መሄድ የሚፈልጉ ሰዎች አሉ። በዚህ አጋጣሚ እኔ የምመክራችሁ ነገር ቢኖር እራሳችሁ ሁኑ ማለት ነው። ራሳችሁ ማድረግ ያለባችሁ ነገር ራሳችሁ አድርጉ ማለት ነው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ማለት ነው። ቤተሰቦቼ በህይወታችሁ ደስተኛና ወይም ደግሞ በቃ የሆነ በውስጣችሁ ነፃነት እንዲኖራችሁ ሆናችሁ የምትፈልጉ ከሆነ በራሳችሁ ሁሉን ነገር ስታደርጉ በራሳችሁ ሰው ስላደረገ ሳይሆን ራሳችሁ አስባችሁበት ማድረግ አለባችሁ ማለት ነው። ለምሳሌ አላስፈላጊ ሰዎች ጋር አለማዋል ማለት ነው። አላስፈላጊ ሰዎች ስላችሁ የማይጠቅሙ ወይም ደግሞ ተንኮለኛ የማይጠቅሙ ሰዎች ብቻ ማለቴ ሳይሆን ለምሳሌ አላማ የሌላቸው ሰዎች ማለት ነው። አላማ የሌላቸው ሰዎች፣ ነገን አርቀው የማያስቡ ሰዎች። ምክንያቱም ሰውን ሰው አይቀይረውም ልትሉ ትችላላችሁ፣ ግን ሰውን ሰው ይቀይረዋል። ሙሉ ለሙሉ እንደዛ ሰው ላትሆኑ ትችላላችሁ። ለምሳሌ አንዳንድ ሰዎች በየቀኑ ልብስ የሚገዙ ሰዎች አሉ። በወጡ ቁጥር ለምሳሌ የሰዓት ስራ የሚሰሩ ልጆች አይታችሁ ከሆነ እኔም ደርሶብኝ ስለሚያውቅ ነው። የሆነ ነገር ስናይ አያስችለንም ከስራ ቦታ ስንመለስና ለምሳሌ አሁን
አንድ ሰው በየቀኑ ልብስ እየገዛ ሲመጣ ስታዩት እንዴ እኔ በሳምንት 2 ብገዛ ምንም አይደለም ትላላችሁ። ከዛ ሰው አንጣር ማለት ነው። ሙሉ ለሙሉ አትቀየሩም። ስለዚህ አንደኛው ያላስፈላጊ ሰዎች ጋር አለመዋል ነው ማለት። አለመዋል ስላችሁ በቃ እንዴት ልበላችሁ፣ እንደዚህ ብቻ ከባድ ነው። መራቁ ከባድ ነው፣ ግን ደግሞ በጣም አለመቅረብ። ለምሳሌ የሆነ ሰው ሱቅ ለሄድ ነው ካላችሁ አይ እኔ አልሄድም፣ ምክንያቱም ካልሄዳችሁ አያምራችሁም ማለት ነው። ስለዚህ እግር አለማብዛት ነው። ስለዚህ በአንደኝነት ካላስፈላጊ ሰዎች ጋር መራቅ ማለት ነው። ሁለተኛ ደግሞ እንግዲህ የውሳኔ ሰው መሆን ነው። የውሳኔ ሰው አንድ ነገር የሆነ ነገር ልታደርጉ ስታስቡ ወስኑ። ይሆንልኛል፣ ይሳካልኛል ወይም ደግሞ አይ ይሄማ አይሳካልኝም ብላችሁ ሳይሆን ማሰብ ያለባችሁ አይ ይሳካልኛል፣ በቃ ይሄን ነገር አደርገዋለሁ ብላችሁ መወሰን። ለምሳሌ ብር መላክ ሊሆን ይችላል። እኔ አሁን በቃ ካሁን በኋላ አሁንስ ምርር ብሎኛል እንዴ ለማንም ብር አልክላለሁ ማለት ነው። ከዛ የሆነ ሳሌ ግን አያስችለኝም እልካለሁ። እንደዛ ነበርኩ። አሁን ግን አይደለሁም። ምክንያቱም በፊት እኮ ማለት ነው ባይኖረኝም እንኳን ራሱ ብር ሲጠይቁ ተበድሬ ነበር መልካው ማለት ነው። አሁን ግን አይደለም፣ እንደዛ አይደለሁም። ኑሮኝም አልክም ራሱ። ምክንያቱም ህይወት በራሷ ታስተምራችኋለች። ድካም፣ ልፋት፣ አረብ ሀገር ብዙ ነገር አለ ታውቁታላችሁ። ስለዚህ የውሳኔ ሰው ሁኑ ስላችሁ ወስኑ። በቃ አንድ ነገር አላደርግም ካላችሁ አላደርግም ነው፣ አደርጋለሁ ካላችሁ ደግሞ አደርጋለሁ ነው ማለት ነው። እኔ አሁን ከጊዜ በኋላ ያመጣሁት ነገር የሆነ ነገር አላደርግም ካልኩ አላደርገውም። በቃ ወስኛለሁ፣ በቃ አላደርገውም ማለት ነው። ስለዚህ ያን ነገር እሰርዘዋለሁ ማለት ነው። ብር ራሱ ቢኖረኝም ራሱ እጄ ላይ እንደሌለኝ አድርጌ ቆጥረዋለሁ ማለት ነው። ስለዚህ የውሳኔ ሰው ሁኑ ማለት አንድ ነገር መወሰን፣ በቃ ማድረግም ሆነ አለማድረግም ሆነ መወሰን ማለት ነው። ሶስተኛ ሀሳባችሁ ለሰው አትናገሩ፣ ምን ማድረግ እንዳለባችሁ። ይህንን በነገራችን ላይ በተደጋጋሚ ነው እኔ የምናገረው። ምን እንዳቀዳችሁ ለሰው አትናገሩ። እቅዳችሁን ካሳካችሁ በኋላ ነው መናገር ያለባችሁ። አንዳንዴ ብዙ እናወራና ብዙ ከማውራታችን የበዛ ማለት ነው ያንን ነገር ሳናደርገው ራሱ ያደረግነው ይመስለናል። ብዙ ከማውራታችን ያን ነገር ያሳካ ነው ይመስለናል። ይሁን እንዴት ነው በጣም ስለምናወራው ማለት ነው። በጣም ስለምናወራው ያንን ነገር በቃ ያሳካ ነው የሰራነው ነገር ይመስላችኋል በብዛት ማለት ነው። ስለዚህ ትወዱታላችሁ ብዬ ተስፋ አደርጋለሁ ማለት ነው። እስቲ ስጠጣ ላሳያችሁ ደግሞ ሳታሳይን እንዳትሉ።